አንዳንዱን ጓደኛ ይጠራዋል ወደማይመች ቦታ፣ አንዳንዱን ሁኔታ ይጠራዋል፣ አንዳንዱን የምድር ነገር፣ አንዳንዱን ገንዘብ፣ አንዳንዱ ዝና። ይህ ሰው ግን ምን አለው? ይሄን ትእዛዝ ከጠበቅ አለው፣ ይሄን የሚልህን ከሰማ አው ለብዙ ህዝብ ለብዙ አሕዛብ ቀን በጨለመባችሁ ፀሐይ በጠለቃችሁ ምዕራፍ ምትሄዱበትን አቅጣጫ ባጣችሁበት ወደ ጥፋት በምትወርዱበት ወደማይመች መንገድ በምትሄዱበት ታይም እግዚአብሔር ይጥራቸው። እግዚአብሔር ሰማይ ከፍቶ አሳየውና እኔ አለ የአባቶች አምላክ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ ብሎ ጠራው። ዛሬ ብዙ ሰዎች እግዚአብሔር ወደማይመች ምዕራፍ ከምትሄዱበት እነግራችኋለሁ፣ ጥፋት ወዳለበት ከምትጎተቱበት እግዚአብሔር ይጠራችኋል ለራሱ ዓላማ። አሜን። ገንዘብ ይሁን ዝና ይሁን የምድር ነገር የእግዚአብሔር ሐሳብ ወደ ሌለበት ስጋ ቢሆን ጓደኛ ሁኔታ ቢሆን እነግራችኋለሁ ከሚወስዳችሁ ምዕራፍ እግዚአብሔር ይጥራችሁ። ለሚጠራችሁ ታዘዙለት። የሚጠራችሁን አድምጡት። የሚጠራችሁን ለይታችሁ እወቁት። ብዙ ድምጾች አሉ በዚህ ምድር። የሚጠራን ገንዘብ አለ፣ ዓለም አለ። የሚጠራን ክፉ ጓደኛ አለ፣ የሚጠራን ስጋ አለ። እግዚአብሔር ሲጠራ አንደኛ መንገድ ያሳያቸዋል። ለብዙ አሕዛብ እግዚአብሔር መልስ እንድትሆኑ ያደርጋቸዋል። ወደሚጠራችሁ ጌታ ትላንት አባቶችን ያግዝ ወደ ነበረው አምላክ ዛሬ ድምጽ ፊታችሁን ታዞራላችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ኦሪት ዘፍጥረት ምዕራፍ 28 ቁጥር 1 ጀምሮ ያለውን ቃል አነብና ወደ ዋናው መልእክቴ ነው መሄደው። የመልእክቴ ሐሳብ የሚጠራ ለምትጠቅም ነገር ለምትበጅ ነገር ያደርጋል። ሃሌሉያ። ምን የሚል የሚጠራ አሜን። ሃሌሉያ። ለመረጠው ለራሱ ሐሳብ ያደርጋል። ምን የሚል የሚጠራ ንገሩት። ሃሌሉያ። ንገሩት። አሁንም አጠገባችሁ ያለው ሰው የሚጠራ ለምትጠቅም ነገር ያደርጋል በሉት። ሃሌሉያ። የሚጠራ በሉት። ለሚሆን ነገር ያደርጋል። ለራሱ ሐሳብ ያደርጋል በሉት። ለመረጠ ነገር ያደርጋል በሉት። ሃሌሉያ። አሜን ይሁን ወይ? የሚጠራችሁ ከዚህ በኋላ እነግራችኋለሁ፣ አውጃለሁ፣ በሕይወታችሁ ዛሬ እናገራለሁ። ለምትሆኑለት ለራሱ ሐሳብ ያደርጋችኋል። አዎ የሚጠራችሁ አሜን፣ ለመረጣችሁ ነገር ያደርጋችኋል። ስለዚህ ብዙ ሰዎችን ብዙ ነገር ጠርቷቸው ለብዙ ነገር ለጥፋት ለዓለም ለማይመች ነገር ሆነዋል። በጣም የሚገርመኝ ነገር እግዚአብሔር አብ በስማቸው የጠራቸው ሰዎች ለምን እንዲሆኑ እንዳረጋቸው ከብሉይ ኪዳን ዘመን ጀምሮ ከዘፍጥረት እስከ ራእይ ድረስ የነበሩ ጥሪዎችን ሲመለከት ለካስ ለሚያስፈልጉለት ነገር ነው ያረጋቸው። ለራሱ ሐሳብ ነው ያረጋቸው። አሜን። እግዚአብሔር ይጥራችሁ። አሜን። ለራሱ ሐሳብ ለመረጠው ነገር በሕይወታችሁ እንድትሆኑለት ለፈለገው ነገር እግዚአብሔር ይጥራችሁ። ስለዚህ እንዲህ ይላል፣ ይስሐቅም ያዕቆብን ጠራው ይላል። ጠራው ይልና ባረከውም፣ እንዲህም ብሎ አዘዘው፣ ከናናውያን ሴቶች ልጆች ሚስትን አታግባ። ከጠራው በኋላ ይህን ትእዛዝ ነው የሰጠው። ባረከውና አታግባ የሚል ትእዛዝ ሰጠው። ከዛስ ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስት አግባ። ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክ፣ ያፍራ፣ ያብዛ ነው። ዋው! ለምን እንድትሆን ተናገርዋ። ይኸው ዛሬ የሚጠራችሁ ጌታ ለብዙ ሕዝብ ያደርጋችኋል። ዋው! ዛሬ እናንተም የሚጠራችሁን የምታውቁ ሰዎች ሁኑ። አሜን አሜን። የሚጠራችሁን የምትለዩ ሰዎች ሁኑ። አሜን ሃሌሉያ። ልክ ከጠራው በኋላ የመጀመሪያ ባረከው። ከባረከው በኋላ እንዲህ አለው፣ ይሄን አታርግ ብሎ ትእዛዝ ሰጠው። ከዛስ
ይሄ ደግሞ አምላክ እግዚአብሔር በሚቀጥሉ ጊዜያቶች አቤት ያልከው ሲጠራ የሰማው እሱ አንተን እና ለብዙ ሕዝብ ወይ አሜን። አረ እግዚአብሔር ያርጋችሁ። ዛሬ ሲጠራችሁ አቤት የምትሉ ሰዎች፣ ሲጠራችሁ የእግዚአብሔርን ድምጽ የምትሰሙ ሰዎች፣ የሚጠራችሁን የምትለዩ ሰዎች እነግራችኋለሁ ከዚህ ቀን ጀምሮ እግዚአብሔር ለብዙ ሕዝብ ያረጋቻል። ውሰድ እዛ ጋር አሜን ብላ። ዋው! አንዳንዱን ጓደኛ ይጠራዋል ወደማይመች ቦታ፣ አንዳንዱን ሁኔታ ይጠራዋል፣ አንዳንዱን የምድር ነገር፣ አንዳንዱን ገንዘብ፣ አንዳንዱ ዝና ይጠራዋል። ይህ ሰው ግን ምን አለው? ይሄን ትእዛዝ ከጠበቅክ አለው፣ ይሄን የሚልህን ከሰማ ለብዙ ሕዝብ ለብዙ አሕዛብ እግዚአብሔር የሚጠራችሁን ካወቃችሁ አሜን። ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራ፣ ያብዛ። ስደተኛ ሆነ የተቀመጥክባትን እግዚአብሔር ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርም እንዲሁ እንዳንተ። ይስሐቅም ያዕቆብን ሰደደው። እርሱም ያዕቆብና የኤሳውም እናት የርብቃ ወንድምም የሚሆን የሶርያዊ ባቱኤልን ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ኤሳውም ይስሐቅ ያዕቆብ እንደባረከው ባየ ጊዜ ከዚያም ሚስት ያገባ ዘንድ ወደ ሁለት ወንዞች መካከል እንደሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው። ቁጥር 7 ያዕቆብም የአባቱን እና የእናቱን ቃል ሰምቶ ወደ ሁለት ወንዞች መካከል እንደሄደ የከነዓናውያንን ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆኑ ኤሳው ባየ ጊዜ ኤሳውም ወደ እስማኤል ሄደ። ማዕሌትንም በፊት ካሉት ሚስቶች ጋር ሚስት ሆነው ዘንድ አገባ። እርሷም የአብርሃም ልጅ የሆነ እስማኤል ልጅና የነባዮትም እህት ናት። ቁጥር 10 ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድም ስፍራ ደረሰ፣ ፀሐይም ጠልቃ ነበርና ከዚያም አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርስሶ በዚያ ስፍራ ተኛ። ቁጥር 12 ሕልምም አለመ። ክብር ይሁን። ያዕቆብ ከቤርሳቤ ተነስቶ ካራን ሲደርስ ማየት የማይችልበት ወዴት እንደሚሄድ ማወቅ የማይችልበት ውስጥ ገባ ነው የሚለው። ማየት ወደማይችልበት አቅጣጫ ማግኘት ወደማይችልበት ጨለማ ውስጥ ገባ። ያን ጊዜ ወዴት እንደሚሄድ ስለማያውቅ ድንጋይን አንስቶ ከራሱ በታች ተንተርስሶ በዚያ ምን አለ? ተኛ። ነገር ግን ሕልምን አለመ ይላል። እግዚአብሔር ሊጠራው ሰማይ ከፈተለት። ሰው አለ እዚህ ቤት ዛሬ የመሸባችሁ ፀሐይ የጠለቀባችሁ ሰዎች ዛሬ የሰማይ አምላክ እግዚአብሔር ሊያወራችሁ ሰማይ ከፍቶ ይጠራችኋል። ዋው! ቀን የጨለመባችሁ ሰዎች፣ ግራ የገባችሁ ሰዎች፣ ጠላት በብዙ አይነት ሲስተም ህይወታችሁን ያደከማችሁ ሰዎች ዛሬ እግዚአብሔር ይጠራችኋል። ስለዚህ አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም እግዚአብሔር መላእክት ይወጡበት ይወርዱበት ነበር። ቁጥር 13 እነሆም እግዚአብሔር በላይ ቆሞበት ነበር፣ እንዲህም አለ። አሁን ጥሪ ጀመረ። ማን? ተናገሯ፣ ተናገሩልኝ። እግዚአብሔር ይጥራችሁ። አሜን፣ ሃሌሉያ። ድምፅ መጣ፣ ቆሞበት ነበር፣ እንዲህም አለ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ዋው! ያስታውቃችሁ። ይኸው ቀን በጨለመባችሁ ፀሐይ በጠለቃችሁ ምዕራፍ የምትሄዱበትን አቅጣጫ ባጣችሁበት ወደ ጥፋት በምትወርዱበት ወደማይመች መንገድ በምትሄዱበት ታይም እግዚአብሔር ይጥራችሁ። ዋው! እግዚአብሔር ሰማይ ከፍቶ አሳየውና እኔ አለ የአባቶች አምላክ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ ብሎ ጠራው። አላችሁ። ዛሬ ብዙ ሰዎች እግዚአብሔር ወደማይመች ምዕራፍ ከምትሄዱበት እነግራችኋለሁ፣ ጥፋት ወዳለበት ከምትጎተቱበት እግዚአብሔር ይጠራችኋል ለራሱ ዓላማ። አሜን። ገንዘብ ይሁን ዝና ይሁን የምድር ነገር የእግዚአብሔር ሐሳብ ወደ ሌለበት ስጋ ቢሆን ጓደኛ ሁኔታ ቢሆን እነግራችኋለሁ ከሚወስዳችሁ ምዕራፍ እግዚአብሔር ይጥራችሁ። በጣም የሚገርማችሁ ነገር ይህችን አንተ የተኛበትን ምድር ላንተና ለዘርህ እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። እስከ ምስራቅና እስከ ምዕራብ እስከ ሰሜንና እስከ ደቡብ ትስፋፋለህ።
የምድርም አሕዛብ ሁሉ ባንተ በዘርህ ይባረካሉ። ቁጥር 15 እነሆ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርሁ ሁሉ እስካደርግልህ ድረስ አልተወም። አሁን ልብ ብላችሁ ስሙኝ። ሁለተኛው የመልእክቴ ሐሳብ ለሚጠራችሁ ታዘዙለት። የሚጠራችሁን አድምጡት። የሚጠራችሁን ለይታችሁ እወቁት። ብዙ ድምጾች አሉ በዚህ ምድር። የሚጠራን ገንዘብ አለ፣ ዓለም አለ። የሚጠራን ክፉ ጓደኛ አለ። የሚጠራን ስጋ አለ። ያዕቆብ ሰዎች ከሚነግሩት ይልቅ የታዘዘው ለእግዚአብሔር ድምጽ ነው። እኔ አባቶቼ አምላክ ትላንትና አብርሃምን የረዳው ትላንትና ይስሐቅን የረዳው እኔ ነኝ አለው። ስለዚህ ምንድነው ብሎ ሲለው አንደኛ አለው ያዕቆብ ሆይ የረገጥክባትን ምድር ላንተና ለዘርህ እሰጥ። ሁለተኛ ባንተ የሚባረክ አሕዛብ አለ። ሄይ እግዚአብሔር ሲጠራ አንደኛ መንገድ ያሳያቸዋል። ሁለተኛ ለብዙ አሕዛብ እግዚአብሔር መልስ እንድትሆኑ ያደርጋቸዋል። ወደሚጠራችሁ ጌታ ትላንት አባቶችን ያግዝ ወደ ነበረው አምላክ ዛሬ ድምጽ ፊታችሁን ታዞራላችሁ። ሃሌሉያ አሜን ይሁን። ስለዚህ ይህን ካለው በኋላ በሕይወቱ ያዕቆብ ምን ሆኗል? ቁጥር 16 ያዕቆብም ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበረ። አይታችኋል። ያዕቆብ ለካስ ተነስቶ ብዙ የደከመው ወደ ካራን የመጣው የሚጠራውን እግዚአብሔርን ስላላወቀ ነበር። የሚጠራውን ጌታ ማን እንደሆነ ስላለየ ነበር። ተመልከቱ ሳኦልን እንደ ቀደመው ወራት ፍቃድ ወስዶ ነው ቅዱሳንን ለማጥፋት ከካህናት ዘንድ ትእዛዝ ተቀብሎ ወደማይሆን መንገድ ጥፋት ወዳለበት ምዕራፍ ያዕቆብ ተነስቶ ወደ መጣበት ወደማይመች ፀሐይ ወደሚጠልቅበት መንገዱን ማግኘት ወደማይችልበት ሲጓዝ ከላይ በደማስቆ ተገናኘውና አይኖቹ ላይ ጨረር ለቀቀበት። ከሰማይ ድምጽ መጣ፣ ሳኦሎይ ሳኦሎይ የሚል አንተ ማነ? አሁንም ሳኦሎይ የሚል ድምጽ ሰማ፣ ፈራ። ልክ ቀና ብሎ አንተ ማነ ሲለው የምታሳደኝ አው እኔ የናዝሬቱ ኢየሱስ ነኝ። አይታችኋል። ልብ ብላችሁ ተመልከቱት። ኤርሚያስ ጋኑ እዩት። ራሱን በራሱ አቅም ለክቶ ከነበረበት ምዕራፍ ኤርሚያስ ወይ ብሎ ሲጠራው አላወቅኩም ብሎ ሲለው እኔ ማውቅ አሁን አይደለም ያኔ ነው አለው። ለምን ብሎ ሲለው አሁን አለው አው በመንግስታት ላይ በአሕዛብ ላይ እና አለቃ እንድትሆን እና ነብይ እንድትሆን ብሎ ሲለው እኔ የመናገር ብቃት የለኝም ብሎ ሲለው የሚገርማችሁ ነገር አንተ ሳይሆን የምታወራው እኔ በአንተ ማውራት ጀምረ። ልክ ይህን ካረገው በኋላ የመውጊያውን በትር ብትቃወም ነው ያለው ሳኦልን ይብስባል። አሁን ትላንት አሳድ ወደ ነበረው ወደዚያ ወደ ሐናኒ ሂዳ ነው። የሚገርማችሁ ነገር ሐናኒ ሳኦልን የሚያውቀው በብዙ ድካም ነው። መጣና እንዲህ አለው፣ አንድ የጤሪት ሰው ሳኦል የሚሉትን ታገኘዋለና ምን አድርገው ጸልይለት አለው። እጅን በላዩ ጫን እና ከአይኑ ቅርፊት ይወርቃል እና መንፈስ ቅዱስ ይሞላል። ይሄ ሰውማ ብዙ አጥፊና ገዳይ እንደሆነ አውቀዋለሁ ብሎ ሲለው ሳኦል ብዬ የጠራሁት አለ እና ስሙን ልቀይር ሳኦል ብዬ የጠራሁት እና በአሕዛብ ፊት ቆሞ ሰለኔ እንዲያወራል። እግዚአብሔር ለራሱ ሐሳብ ይጥራችሁ። ለእናንተ ከደከማችሁበት ፀሐይ ወደሚጠልቅበት ምዕራፍ ወደ ጥፋት ከምትሄዱበት እነግራችኋለሁ። ለራሱ አጀንዳ የእግዚአብሔር ሐሳብ ላለበት ነገር ለምትጠቅሙት ዓላማ እግዚአብሔር ይጥራችሁ። አንተ ሳኦል ሳኦል ብዬ የጠራሁት እንዲሁ አይደለም አለው። ሐናኒ ሆይ ስማኝ፣ ስለዚህ ሰው ክፋትና ተንኮል ከብዙ ሰዎች ሰምቻለሁ እና ስምህን የሚጠሩ ባሪያዎችን የማሰር እንደወደደ የማድረግ ከካህናት ዘንድ ፍቃድ አለው ብሎ ሲለው እንዲህ አለው፣ የተጠራው ስሙ ዝም ብሎ አይደለም እና ስለኔ አለኮ ስለ ስሜ ስንት መከራ ሊቀበል እንዳለ እኔ ገና አሳውቀዋል። ምንድነው ጌታ ሆይ የምትለው? ወደዚህ ሰውም እንኳን እኔ አልሄድም። እግዚአብሔር መልሶ ለሐናኒ ምን አለው? አንደኛ በአሕዛብ ሁሉ ፊት፣ ሁለተኛ በነገስታት ሁሉ ፊት እና ሲለው በእስራኤል ሁሉ ዘንድ እና ለምን ጠራው ታዲያ ይሄ ሁሉ ካልክ እንዴ ሲለው እኔ ልጠቀምበት ነው። አተ ለካስ እግዚአብሔር ዝም ብሎ አይጠራ። ተመልከቱት። ሙሴ ሙሴ ብሎ ሲለው እግዚአብሔር መውደቅ የሚገባትን ለካ ከላዩ አውልቆ ለራሱ ሐሳብ ላይ ያደረገው።
ሳኦልን ሳኦል ሲለው ዝም ብሎ ያዕቆብን ያዕቆብ ሲለው ዝም ብሎ አይደለም፣ ለብዙ አሕዛብ እንዲተርፍ ነው። አሜን አሜን አሜን። ውሰድልኝ እጅን ከፈር እግዚአብሔር ይጥራችሁ። አሜን። ለምትበጁለት ዓላማ እግዚአብሔር ይጥራችሁ። አሜን አሜን አሜን። ሊጠቀምባችሁ ለሚፈልገው ሐሳብ ከዚህ በኋላ ፀሐይ ወደሚጠልቅበት ከምትሄዱት ካራን እግዚአብሔር ይጥራችሁ። ብዙ ሰዎች ዛሬ ትጠራላችሁ። እነግራችኋለሁ ትጠራላችሁ። በጣም የሚገርመው ነገር ስለ ስሜ ስንት መከራ ሊቀበል እንዳለ አውቀዋለሁ። ዝም ብዬ አይደለም የደከምኩት አለ። ሳኦል የጨውኩት እንዲሁ አይደለም። ያዕቆብ ያልኩት እንዲሁ አይደለም። ክብር ለወደደን ከጎን ያለውን ሰው ነካ አድርገውና እግዚአብሔር እንዲሁ አይጠራም በሉት። እንዲሁ ለራሱ ሐሳብ በሉት። ሊጠቀምብህ ስለፈለገ ነው። ተናገሩ። አንተ ግን ድምጹን ስማ በሉ። አንተ የእግዚአብሔርን ለይ በሉት። አንተ የእግዚአብሔርን እወቅ በሉት። አሜን ትላላችሁ ወይ? ውሰድ እዛ ጋር አሜን ብለ በጣም የሚገርመኝ ነገር ከጠራው በኋላ አልተው። ለምንድን ነው ያልተው ብላችሁ ብትሉኝ ሳኦልን ስሙን የቀየረለት ለራሱ ሐሳብ እንዲሆን ያረጋው ሳኦል የሚጠራውን ድምጽ ስለሰማ የሚጠራውን ድምጽ ስለለየው ነው። የሚጠራው እሱ የናዝሬቱ ኢየሱስ እንደሆነ ስላወቀ ልክ ያዕቆብ ይሄን ከነገረው በኋላ አይቶታላ ወደ ሰማይ ወጥቶ በዙፋኑ በላይ የቆመውን እግዚአብሔርን ካየ በኋላ ያዕቆብ ሐሳብ አልቀየረም። ምንም የማይታይ ነገር በሌለበት ምድረ በዳ ሆኖ እግዚአብሔር ከኔ ጋር ነው ለድምጹ ነው የታዘዘው። ስለዚህ ብዙ ሰዎች ለሚጠራችሁ ታዘዙለት። የሚጠራችሁ እሱ ጌታ ከዚህ በኋላ ለምትጠቅሙት ለራሱ ሐሳብ እግዚአብሔር መጠቀሚያ ያደርጋችኋል። ለምትበጁ ነገር ያደርጋችኋል። ለኔ ይሁን የሚል አንድ ሰው አሜን ሲል ይሁንለት። ስሙኝ፣ አንደኛ የሚጠራችሁ ነው ወቁት። አብዛኛውን ሰው የሚጠራው ማን እንደሆነ አላወቀም። ኢሚዲየትሊ ያዕቆብ የሚጠራውን እግዚአብሔርን ካወቀ በኋላ ድንጋይ ላይ ዘይት አፍስሶ ነው የወጣው። የጠራውን ነው የተከተለው። ዋው! እንደው እስቲ ትንሽ ተቀማጭ የሚሆን መተማመኛ ዋስትና የሆነ እንትን አስይዘኝ አላለም። በጣም የሚገርመው የድንጋይ ተክል አንብሮ በላዩ ላይ አፈሰሰበትና እንዲህ ብሎ ጠራው። እግዚአብሔር በዚህ ነው። የጠራን ስተው ቀብድ አትፈልግም። አይታችኋል? ተመልከቱት። የሚጠራው ማን እንደሆነ ስላላወቀ ነው። ሳሙኤል በልጅነቱ ሳሙኤል የሚል ድምጽ ገና በቤቱ ሳለ ሲጠራው የእግዚአብሔር ቤተ መቅደስ ቆሽሾ በነበረበት ዘመን ሲፈልግ ሲያይ ጌታ ማንን አገኘ? ሳሙኤልን። የኤሊም ልጆች ቤተ መቅደሱን አርክሰውታል። ሲመለከት አንድ የሚጠራ ሰው አየ። ልክ ሳሙኤል ብሎ ሲለው ወዬ ምናምን ብሎ የጠራው መስሎት ወደ ሽማግሌው ሲመጣ ኧረ እኔ አልጠራውም ሂድና ተኛ። አይታችኋል? የሚጠራችሁን ካላወቃችሁ ትተኛላችሁ። ትዳር ያስተኛችኋል። ተኛ ይላል አንዳንድ ባል ተኛ፣ አንዳንድ ሚስት ተኛ። ዝም በል ቸርች የምን ቸርች የምን አገልግሎት ነው? ተኛ ይላል። ተኛ። አሁንም ድጋሚ ሳሙኤል ከላይ ድምጽ መጥቷል። አቤት ጠራኝ ወይ ኤሊ ብሎ ሲቀርብ እኔ አልጠራውም ሂድና ተኛ። ሶስተኛ ጊዜ አሁንም ሳሙኤል የሚል ድምጽ ሲመጣ አሁንም ተቀርቦ አሁንም ጠራኝ ወይ ሲለው አለ። ትዝ አለው ለካስ። ዋው! ትዝ አለው። ከዛስ አሁን ባሪያ ይጠራሃልና ምን በለው አለ። ይሰማሃልና ምን በለው? ተናገር ማከንተ በላውን ግለጥ ሐሳብና አሁን አዳም አይታችኋል? እሰማሃለሁ በለው። ጥራኝ ተናገረኛ። ከዛስ የሚገርማችሁ ነገር ሳኦል በትላንትና ማንነቱ ያልቀጠለው ለምንድን ነው ብላችሁ ብትሉኝ ስሙ ተቀይሮ ሐዋርያው ቅዱስ ጳውሎስ የወንጌል ሰባኪ የተባለው የጠራውን ስለሰማን አሁን ለዚህ ድምጽ እታዘዛለሁ። አይታችኋል? የእግዚአብሔር ነገር በእናንተ የሚቀጥለው የሚጠራችሁን የሚናገራችሁን የሚያወራችሁን ልትሰሙ ራሳችሁን ከሰጣችሁ ያን ጊዜ ቀየረውና መታወቂያውን ወንጌል ሰባኪ ጳውሎስ አይታችኋል? ይዞ በገባበት ሁሉ እንኪ አውራ ተናገር በለው። ባሪያ ምን ይልሃል?
አንዳንድ የሚያስተኙ ሰዎች አሉ። አይታችኋል? ብዙ ጊዜ ጆሮአችንን የምንሰጠው ሰፈር ለሚያወሩት፣ ለሰው ድምፅ፣ ለባሎቻችን ዋሬቨር። አሁን ልክ ፈዛዛ እኮ ነው፣ ሸምግሏል፣ ያረጀ መንፈስ። ልጆቹ ቤተ መቅደሱን አርክሰው እግዚአብሔር ሰው ፈልጎ ሲያይ ሳሙኤልን ሲያገኝ ሳሚዬ ብሎ ሲጠራው ተኛ የሚል የሚጠራውን ያለየ ስንቴ ጠርቶናል እኮ ጌታ፣ እኛ አልሰማነውም እንጂ። በአሕዛብና በመንግስታት ላይ ብሎ ኤርምያስን እግዚአብሔር ሲለው በዚያ ዘመን እስራኤል ከእግዚአብሔር ሐሳብ ርቆ ነበር። ሲመለከት የፈረሰውን ቅጥር የሚያድስ አንድ ሰው አየ። እንዲህ ብሎ ጠራው፣ ኤርምያስ ሆይ። ዋው! አንተ ሃሌሉያ! ይጥራን። አሜን። እኛን የምንሰማ ሰዎች አድርገን፣ የሚጠራንን የምንለይ ሰዎች አድርገን። ክብር ለወደደን። ስለዚህ ልክ መጣና ያዕቆብ ሆይ ብሎ ትላንትና እና አብርሃምን ጠርቼ ያወጣው የና አብርሃምና የና ይስሐቅ አምላክ እኔ ያው የአባቶቼ አምላክ እግዚአብሔር ነኝ። መጀመሪያ እኔን እወቃለሁ። ለመታዘዝ ራሱ የሚጠራችሁን ማወቅ አለባችሁ። ትላንት የነበሩ የቀደሙ አባቶችን እረዳ የነበርኩ እኔ ነኝ። እኔ እግዚአብሔር ምንድነው ብሎ ሲለው ያዕቆብ አንደኛ አለው የረገጥክባትን ምድር እቺን ያለህባትን ስፍራ ላንተና ካንተም በኋላ ለዘሮች ርስት ይሆናል። ሁለተኛ ምን ታደርጋለህ ብሎ ያዕቆብ ሳይጠይቀው አልቀረም። ሁለተኛ እንዲህ ብሎ ነገረው፣ ለብዙ አሕዛብ አባት እና ሶስተኛ ክብር ይሁን። የምድር ነገድ እኮ ነው ያለው። በጣም የሚገርማችሁ ነገር ይሄን ከሰማኝ አለው እና የገባውልህ በሕይወት እስኪሆን ድረስ እኔ ካንተ ጋር እስኪሆን እስክፈጽመው። አንዳንድ ሰዎች አሁን ድንጋይ ላይ አፍስሱና ዘይት ውጡ፣ አፍስሳችሁ ውጡ። የሚጠራችሁን እወቁት። ያዕቆብ የድንጋይ ተክል እኮ ነው አኑሮ በራሱ ላይ ዘይት አፈሰሰ። ተወጣ እንዲህ አለ፣ እኔ አለ በእውኑ አላወኩም ነበር፣ ለካስ እግዚአብሔር ከኔ ጋር። ስለዚህ አለው ዋው ይህስ የእግዚአብሔር ደጅ ነው። አመጣና አርጎ ስሙን ቀየረ። የቀድሞ ስሙ እኮ ሎዛ ነው። ከዛስ ቤቴል። በጣም የገረመኝ ነገር ያዕቆብ ለምንድነው ይህን ያለው ብላችሁ ብትሉኝ፣ ቤቴል ማለት የእግዚአብሔር መገኛ ማለት፣ ቤቴል ማለት ህልውናው ያለበት ስፍራ ማለት። ለምንድነው ያዕቆብ ይህን ያለው ብላችሁ ብትሉኝ፣ የጠራው ማን እንደሆነ ስላወቀ የአባቶች አምላክ ነው። አሜን። የጠራን ከወቅ ከዚህ በኋላ ዳግም ወደዛ ስፍራ አትበልም። ትቀበላላችሁ። የሚጠራችሁን እወቁት። ይሰማል፣ አውራው በለው አለ፣ ተናገር አለ፣ ያደምጣል። እና ሲባል ሳሙኤል በቃ ከዚያ ጊዜ ጀምሮ ነው ማንን ይሰማይ ነበር? ያን ጊዜ ጠፍቶ የነበረው ህልውና፣ እርቆ የነበረው ክብር፣ የተሸፈነውን መጋረጃ ቀደደለ። እግዚአብሔርን መስማት ስትጀምሩ ከህይወታችሁ የራቀው ክብር ይመለሳል። አሜን። እግዚአብሔርን መስማት ስትጀምሩ የተሸፈነ ነገራችሁ ከዚህ በኋላ ይገለጣል። አሜን። ስለዚህ የሚጠራችሁ ለምትጠቅሙ ነገር ያረጋችሁ። የሚጠራችሁን እግዚአብሔርን እወቁት። ስታውቁት ከዚህ በኋላ ዳግም ትላንት ወደ ወጣችሁበት አትመለሱ። አላችሁ ከጎን ያለውን ሰው ነካ አድርገውና አትመለስም በሉት። ፀሐይ ወደ ጠለቀበት ወደዚያ በሉ ተናገሩልኝ፣ ወደ ማይመች ስፍራ ወደዚያ መንደር አትመለስም በሉት። አሜን ይሁን ወይ? ሳኦል ማሳደዱን የተወው የአባቶቹ አምላክ እሱ ያሳደው የነበረው ያ አምላክ እንደነበረ ልክ ሲያውቅ የጠራውን እግዚአብሔርን ያገለግል ዘንድ ጀመረ። አይታችኋል? የጠራችሁን ካወቃችሁ ከዚህ በኋላ የጠራችሁን ነው ማገልገል፣ ለጠራችሁ ነው መኖር የምትጀምሩት፣ ለጠራችሁ ነው ከዚህ በኋላ የምትታዘዙት። እኔ ነኝ የሚል አንድ ሰው ጮኸ አሜን ይሁን። የሚገርማችሁ ነገር ቁጥር 16 ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔም አላወቅኩም ነበር፣ ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራ! ይህ ስፍራስ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ቁጥር 18 ያዕቆብም ማልዶ ተነሳ፣ ተንተርስሶም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰ። ያዕቆብ ያንን ስፍራ ቤቴል ብሎ ጠራው። አስቀድሞም ግን የዚያ ከተማ ስም ሎዛ ነበር። ክብር ይሁን። ከዛስ በጣም የሚገርማችሁ ነገር የመጨረሻ ኪዳን አረገ። ማን? ያዕቆብ። ከማጋን ኪዳን ያደረገው ከሚጠራው ጋር። ትቀበላላችሁ? ካረገ በኋላ
የሚገርማችሁ ነገር ከተማውም ስም ሎዛ ነበር። ቁጥር 20 ያዕቆብም እንዲህ ብሎ ስለትን ተሳለ። እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚች መንገድ ቢጠብቀኝ የሚበላውን እንጀራ የምለብሰውን ልብስ ምን ቢያደርግ? የመጀመሪያ ያዕቆብ የጠየቀው እግዚአብሔር ከኔ ጋር ቢሆን አለ። ትቀበላላችሁ? እግዚአብሔር ከማጋ ቢሆን። ከዛስ ቁጥር 21 ወደ አባቴ ቤትም በጤና ቢመልሰኝ እግዚአብሔር አምላክ ይሆነኛል። ለሐውልት የተከሉት ይህ ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ላንተ ከ10 እጅ አንዱን ለሐውልት የተከሉት ይህ ድንጋይ የእግዚአብሔር ቤት ይሆናል። አሁን ትላንት እተዳደርበታለሁ ብዬ እመካበት የነበረው ስፍራ ሁሉ ለሱ ማምለኪያ ይሆናል። አሜን። የሚጠራችሁን እግዚአብሔርን ካወቃችሁት እነግራችኋለሁ እምትመኩበትን ለሱ ታረጋላችሁ። ዕውቀታችሁን፣ ገንዘባችሁን፣ መተዳደሪያችሁን፣ ሁሉ ነገራችሁን ለማ ውሰድ ይሁንልኝ። የኔ የምትሉትን ነገር መተማመኛችሁን የሚጠራችሁን እግዚአብሔርን ከለያችሁ ተስፋ የምታረጉበት መመኪያ ያላችሁትን ነገር ለእግዚአብሔር የማምለኪያ ስፍራ ታረጋለ። እንካ ይሁንልኝ። አንድ ሰው ጮሆ አሜን ይበላ። ይሄ ስፍራ አለ። አሜን። ይሄ ስፍራ ምን ይሁን? ጨምርና ተናገርልኝ። ሃሌሉያ። ይህ ነገር ገቢ ያገኝበታለሁ ብዬ የምመካበት የቤተሰብ ያልኩት ቅርሴ እንኳን እና ለእግዚአብሔር ስሙ የሚጠራበት ቦታ ይሁን። የሚጠራን ካወቅ ከዚህ በኋላ ያንተ ማንነት ለእግዚአብሔር መንግስት ይሁን። እነግራለሁ ከዚህ በኋላ ዕውቀት፣ አንደበት፣ አፍ፣ አካል፣ ለብስ ከዚህ በኋላ ለእርሱ ስሙ የሚጠራበት ይሁን። እግዚአብሔር የሚታይበት ይሁን። በጣም የሚገርማችሁ ነገር ይሄ ብሎ ያለው ስፍራ ለያዕቆብ የተሰጠው ድርሻ ነበር። ያዕቆብ የሚመካበት ስፍራ ነበር። ቅርስ ነው እኮ ለሐውልት የተከሉበት ይህ ድንጋይ ምን ማለት ነው? ይሄ በቃ እንትኔ ነው ብዬ ተስፋ ያረኩበት እንኳን ነገ ይጠቅመኛል፣ ነገ ያኖረኛል ብዬ የኔ ያልኩት ነገር እና የእግዚአብሔር ታላቅነት የሚሰበክበት ቦታ ይሁን። በቃ የምትመኩበት ነገራችሁ የሚጠራችሁን ስታውቁ እነግራችኋለሁ ከዚህ በኋላ የእሱ ስም፣ የእሱ ታላቅነት፣ የእግዚአብሔር ኃይል የሚነገርበት ቦታ ይሆናል። ለኔ ይሁን ካልክ ዝለልና አሜን ብለው ሰው ዕውቀታችሁ ቢሆን፣ ንብረታችሁ ቢሆን፣ ሀብታችሁ የእግዚአብሔር ታላቅነት የሚሰበክበት ቤት ይሁን። የእግዚአብሔር ታላቅነት የሚነገር ትዳር ይሁን። የእግዚአብሔር ከዚህ በኋላ እነግራችኋለሁ የእሱ ታላቅነት የሚዘመርበት ከዚህ በኋላ ልጆች ይሆነ። ነካ አድርገውና የሚጠራን ካወቅ በሉት። የሚጠራ ማን እንደሆነ ከለየ በሉት ባካችሁ። ከእንግዲህ በሉት የኔ የምትለው የምትመካበት ዋና ያረከው ነገር ቢኖር የእግዚአብሔር ታላቅነት የሚነገርበት ይሆናል በሉት። አንድ ሰው እኔ ነኝ ያለ ዘሎ አሜን ይበላ። የማቤት ይሁን ልባችሁ፣ የማቤት ይሁን አንደበታችሁ፣ የማቤት ይሁን ልጆቻችሁ፣ የማቤት ይሁኑ። የኔ የምትሉት ተስፋ የምታረጉበት ዋና ያረጋችሁት ነገራችሁ የማቤት ይሁን። ያዕቆብ ዋና ነገሩን ነው የሰጠው። ከኔ ጋር ካለክ ካበላኸኝ እና ካለበስከኝ ምንድነው የሚያለብሰው? እግዚአብሔር ጸጋውን። ምንድነው የሚያለብሰው? እግዚአብሔር ኃይሉን። ምንድነው የሚያጠጣው? የቃሉን መረዳት፣ እርሱን ማወቅ የሚችልበትን እግዚአብሔር ካጠጣኝ እና በደና ደግሞ ወደዚያ ስፍራ ከመለስከኝ አንደኛ እምመካበት የነበረው ይህ ተስፋ ያረኩት ስፍራ ያንተ ታላቅነት የሚነገርበት የማምለኪያ አጸድ ይሁን። ዋው! አጠገባችሁ ያለውን ሰው በደንብ ያዙልኝ። የሚጠራን ከለየ በሉት። የሚናገርን ከሰማ አንደኛ በሉት የረገጥክበትን ምድር እግዚአብሔር በሉ ባካችሁ ላንተም በሉ ለዘሬ ርስት አድርጎ ይሰጣል በሉት። ሁለተኛ በሉት ለብዙ አሕዛብ አባት ያረጋል በሉ። ሃሌሉያ! አባት ያረጋቸዋል።
እግዚአብሔር ለብዙ አሕዛብ የመዳን ምክንያት ያደርጋቸዋል። አንድ ሰው ለኔ ነው ያለ አሜን ይበላ። ስለዚህ ጠራው እግዚአብሔር። አንደኛ ይሄ የረገጥክበት ይሰጣል። ሁለተኛ እግዚአብሔር ምን አለው? አሕዛብ አባት አደርጋለሁ። ሶስተኛ ትላንትና አደርሳለሁ ወዳልኩ ወደዚያች ምድር አስገባለሁ። አራተኛ የገባውልን እስካደርግልህ ድረስ አልተውህም፣ ካንተ ጋር ይሆናል። ስለዚህ የሚጠራን ስመው፣ እወቀው፣ ታዘዘው። ያ ሰው ደስ ይሻል። ይሄ ትላንት እንዲህ የተባልሽበትን ስፍራ ስጋቢያን ብዙ ሰዎች ብዙ ነገር ያሉበትን ስፍራ እግዚአብሔር አሳልፎ ይሰጥሻል። ሰው አትሆንም እንዲህ አትሆንም እንደ ምናምን የተቆጠርሽባትን ከተማ እግዚአብሔር ርስት አድርጎ ይሰጥሻል። ትቀበላላችሁ? ነካርገውና የሚጠራን ካወክ በሉ፣ የመጀመሪያው በሉ፣ ትላንት በሉት፣ ወደ ወጣህበት ወደ ማይመችበት ፀሐይ ወደሚጠልቅበት እግዚአብሔር ያየውን ማየት ወደ ማይችልበት ቦታ በሉ አትመለስም በሉት። አንድ ሰው ጮሆ አሜን ይበላ። ይሁን 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 ይሁን። ትቀበላላችሁ ወይ? ሃሌሉያ